እግዚአብሔር ኃያል ነው። በጣም ይገርማል። ደሞዝ ይሙት ዘፈን ያቱም በጊዜ ማለት ነው። ደሞዝ የሚሰነጣጣ ፋሲል ደሞዝ የታመነው ጦር በየሄደበት ማሰፈር ይባላል። አለቅ ለፋሲል ደሞዝ ባጋ ድምጻዊ ነው። ጨዋታም ያውቃል። ሞቅ አድርጋችሁ ተቀበሉት። ፋሲል ደሞዝ ወደ መድረኩ። ፋሲል ሰፍዬ እንዴት ነው? እንዴት ሰረበት? አለሁ ይመስገን አምላክ። እግዚአብሔር ይመስገን። ላለባበሱና ለአቋሙ ባካችሁ ደስ አይልም? የሚያስፈልገው በቃ እግዚአብሔር ይስጥልኝ። ተባረኩ። ታዲያስ ሰላም ነው? እንዴት ነህ? ጨዋታ አዋቂ ድምጹም ላይ አለ። በዚህ ላይ ደግሞ ወግ አዋቂ እንዴታ ፋሲል እሺ ስላለኝና ስለመጣ አመስግኑት ባካችሁ። በጣም ወዳጄ ነው። በጣም እኔ እናንተ እንዴ ታዲያስ ምንድን ነው እቺ ያው ውሃ ጊዜው ውሃ ነው። ይቀየር ካልክም ጣራ አይቀየርም። ሸጋዋ ነው። አዎ ያንተ መልክ አለበት። በዚህ ግድም አለ ማስታወቂያ ነው። ሸጋ ነው። የኔ ውሃ ግን አይደለም። ያው ግን ያንተ ምልክት አለ። መልክህ አለ። ሸጋ ነው። የልጅነቴ ነው። ኧረ ይሄ አሁን ትልቅ ነው። አሁን ያየው ፋሲል ትልቅ እኮ ሆኛለሁ። እግዚአብሔር ይመስገን። የዛሬ 6 ዓመት የተለያየን አሁን ተገናኘን። ጊዜ ለኩሉ ጊዜ ለሁሉም በእግዚአብሔር ኃይል መቼስ እዚህ ሀገር መጣሁ። እኔ እውነቴን በዚህ ፍጥነት እዚህ እመጣለሁ ብዬ ካሚንግ ተመልሼ ካሚንግ ከባድ ነው። ካሚንግ እኮ አስቸጋሪ ነበር። በጣም ቢፎር እና አፍተር። በነገራችን ላይ 6 ዓመት ስትቀመጥ እንግሊዘኛ እምቢ አለኝ። እንግሊዘኛ እምቢ አለኝ። እሱም እምቢ አልኩት። ተከባብረን ነው ከእንግሊዘኛው ጋር። አይደርስብኝም አልደርስበትም። አሜሪካ ያለሁ እንጂ እንትን እኮ እዚህ ነው። ቋንቋ እዚህ እንትን ምናምን እኮ እዚህ ነው። እዛ እኮ ኢቲንግ ጉዳይ ነው። የጥይት ጉዳይ ነው። እንዴ ማለት እንዴት ጥይት ጉዳይ ነው። ጥይት ትባል ነው ያኛው አይደለም። ያሰደደኝ ብዙ ነገር አለ። ኢንሳይድ ነው የምናደርገው ምስጢር ነው። ከመሄድ በፊት ብዙ ችግር አይተሃል መቼም። ያላየሁት ችግር አለ እንዴ? ያላየሁት ችግር እኮ የለም። ነው በኋላ እኮ አይደለም ያንተ ፕሮግራም መቼም ቢሆን ዋጋው አልቅ ስለማልቅ ያው ህዝቡ ግን ያውቀዋል። ህዝቡ ያውቀዋል። የሆንኩት ሁሉ ያውቀዋል። የዚህ መንግስት የሚያደርሰብኝ ያውቀዋል። ህዝቡም ያውቀዋል። እኔም አውቀዋለሁ። ያረጉትም ሰዎች ያውቁታል። ችግር የለውም። ግን ወግዜ ለኩሉ እግዚአብሔር ይመስገን መልሼ ካሚንግ እግዚአብሔር ኃያል ነው። በጣም ይገርማል። ደሞዝ ይሙት ዘፈን አንተ ዘፈን መቼም የሚሰነጣጠቅ ነው። ብዙ ያየኸውን ነገር ደግሞ ዝም አትልም። እሺ ይሄ ችግር እኮ ነው። ያው ፊት ለፊት ችግር እኮ ነው። ፊት ለፊት አይፈለግም ነበር። አይቻልም። በዛን ጊዜ እንግዲህ አስበው አረሱት ይሉኛል። የሁመራ መሬት የአርማጭሆን መሬት ያውም የኛ ነጣ እነሱ የሚያርጉ ከኛ ሰው ሲታጣ ሙዚቀኛ ሁሉ አረ ዘፈን ደው ጠቅላላ አቀናበሩ ኃላፊነቱን እንግዲህ ነገርኳችሁ። አንድ ነገርና አረስቱን እኔ ነኝ የጨመርኩበት። እሱም አያውቀው። እየተደገደገ መጣ። አንተ ልታስገድኝ ማንም ይዘል እኔ ላቀረበኝ ኃላፊነት ነው እና ግልጥ በግልጥ ነው የምናገረው ነው። ወንድም አልፈራም። ምን የማያውን ነገር ደግሞ አርቲስት ማለት እኮ ይሄ ነው ያለውን ነገር የሚያሳይ ከህዝብ ጎን ሆኖ የሚያዳምጠውን አውጥቶ በዜማ በግጥም በተፈለገው በመጽሐፉ አውጥቶ ለህዝቡ የሚያቀርብ ያን ያደርግ ሲሆን አሁን ዛሬ እኔ በኮንፊደንስ ነው የምናገረው በኢትዮጵያ ምክንያቱም በጊዜውም ዝም አላልኩም። ኧረ በደሞዝ ነው ወንድም የታመነው ጦር ፋሲል ደሞዝ የታመነው ጦር በየሄደበት ማሰፈር ይባላል። በቃ ለፋሲል ደሞዝ ባጋ በጣም አለቀ በቃ
አረሱት በጣም ትልቅ ዜማ ነው። ትልቅ ዘፈን ግን ያው ከተማ ላይ ደግሞ ሲሆን የሚታረስ ነገር የለምና አንዳንዱ የዚህ ሀገር የለም። በእኛ ሀገር ግን ታረሰ። እዛ ታረሰ። ሎተሪ የሚያዞር አዲስ ገበያ ነበር አንድ ልጅ። እሺ ሎተሪ ይላል። የዛሬ ስንት ዓመት ነው ከቤት በፊት? አዎ ድሮ እኮ እዚህ ሀገር እኮ እያለሁ ዘፈንኩት። እና ሎተሪ ናስቲ አልኩት። አቤት አለ። ስንት ነው? 2 ብር ቆረጥኩትና ገዛሁትና ከመተህ ነው አልኩት። ከመተህ ኧረ እንዴት ገርሸው ማልደርሰው ነው እናንተ መተማ መታችሁ እየጣላችሁት የምትመጡ በዚህ ሰዓት? እንደው አሁን ይሄ ያዝመራ የሚዘራበት ሰኔ ወቅት ነው። እንዴት ኧረ ጋሽ ምን መሬት አለን? መሬታችን እኩሉ ለሱዳን ተሰጥቶ ነው። ምን መሬት አለን ብሎ ዋዙ አለቀሰ። በእናን ዳቤት እንጀራ እንብላ ምሳችን እንብላ። ምሽት ያለች እናት ምን አገኘዋለች? የእኛ ሀገር ሰው ዝም በይ ዶዋን ተባላገር ስትወዳ ወዳለሁ ባላገር ወዳለሁ ልብሴን ምናምን አለባበስኩትና ታውቆኛለህ አልኩት። ኧረ የለም አላውቅም። እንዲሁ ፋሲል ደግሞ ሲባል ዘፋኝ ሲባል ሰምተህ አታውቅም አልኩት። አውቃለሁ እንጂ እሱማ። ከዛ በኋላ ያን ልጅ ልብስ ሰጠሁትና እንጀራ በላና አፍ መጻፍ ጀመረ። እሺ አለ ነገር ጎንደር ጎጃም አለ ነገር መቼም ታመን አንገት ደፍተን አንቀር አረሱልኛል። ይሁመራ መሬት ያርማጭሆን መሬት ያው የኛ ነጣ እነሱ የሚያርጉ ከኛ ሰው ሲታጣ ታታሽ ደግሞ ያለውን ተስፉ ብርሃን የሚባለው አረገበት። የማወጣ ባቢ የሚባል የጌታ ዳምጠው ሸር ነበርና አብረን ሰራ ነው ታወቀ በጣም አዲያ ይሄ መንግስት እኔን ጥምድ እንዴት አረሱት ይላል። እንዴት መቼም በሱ ዘፈን ያላየሁት ነገር ያልሰማሁት ያልኩት ነገር የለም። ሁሉ ነገር ሁኛለሁ። ግን የኢትዮጵያ ሕዝብ ያውቀዋል ሁሉ ነገር የሆንኩት ሁሉ። ግን እግዚአብሔር የተመሰገነውን ያን ተመልሼ ወግዜ ነው ሁሉ እድሜ ለዶክተር አብይ ካሚንግ ነው ዋና ፋሲል ደግሞ እንዴት ደስተኛ እንደሆንኩ አሁን እኮ ሊነግርህ አልችልም። አሁን እንግዲህ በቀደም ባህር ዳር ላይ ጎንደር ላይ ማርቆስ ላይ መቻልዩን በማይክል ጃክሰን ሁሉን ያዋል አራ ማይክል ጃክሰን ያለው እውነቱን ነው በቃ። ምክንያቱም ቀጥዬ የማሳያችሁ አንድ ቪዲዮ አለ። አቀባበሉን የሙዚቃ ኮንሰርቱን በትንሹ እስኪ ላሳያችሁ። ምንም አላጋ ለኛ እስከሚመጣ የሚበጀን ነገር ጨዋታ በጣም ያቃል ስላቸው በጣም ከመቀርባቸው ድምፃውያኖች መካከል አንዱ እሱ ነው። ዘፈን ሲወጣ አለው ተቦርና አብሮኝ የሚሰራው ተቦርና አብነት አጎናፍር ኤቢ ነው። አሁን ኤቢ ሲባል ጥሩ ነው። ኤቢ አብዱ ኪያር ደግሞ ኤቢዲ ነው እና ላንተ ኤፍዲ ብያለሁ አለው። ምን አልከው? አረቶ እንዳጨሩ ኤፍዲ አሁን ፋሲል ደግሞ ኤፍዲ እንደው ቤት አርጉ ነው ብላት እንደው ወይ ከተምኛ ዘፈኝ ባይው ምጭ ከተምኛ በዘፈን አው እንደሌሎች ገጠርኛ እየዘፈከ ኤፍዲ እንደው ማይመስል ነገር ለሚስታት እንከርበት ኤፍዲ በቃ አይሆንም። መራራ ፋሲል አርግ አፈቃ አራሳ የታመነው ዶ በየሄደበት ማያሳፍር የተረገጠው አንዱ ይበቃ የተናገረው አንዱ ይበቃ። ፋሲል ደግሞ የሳቱ ላንቃ የተረገጠው መሬቱ ነቀ የተባለለት እኮ ነው። ኤፍዲ አያስፈልግም። ስለዚህ ፋሲል ደግሞ ፋሲል እንዴ ከዚህ ከሄድክ በኋላ ወልደሃል። አግዜር መስፎት ነው ብራዩ እግዚአብሔር አሁን መድኃኒዓለም ቴዎድሮስ ፋሲል ይባል ባብያኔ አይደለም እንዴ ጠቅላላ ኮፊ መስሎ ነው እሱ አረበ ደግሞ ነፍሬም ነታማኝ እና አርጉን ነው በቃ ነው ሁሉ ማሪ ጠቅላላ ሁሉም መስኮክ እንዳለ ነው። እኔም ደግሞ ያው ለግሬም እንዳለ ነው። አሜሪካን በህድም እኔ እንግዲህ ሲጀምር እንግዲህ ባለው ጠላቴ ነውና ሁላችንም እንደዛ እሺ። እና እግዚአብሔር ይመስገን ታጆ ወልቋውን 4 ዓመት
አሁን ልጅህን ሄጄ መጥቼ ቤት ጠይቄዋለሁ። ዲሲ ዳውንታውን ውስጥ ነው ያለው። ከአንተ ቤት ባሻገር ዋይት ሃውስ ይታያል። እዛ እያሳደግከው ልጅህ አሁን የኢትዮጵያ የድሮ በአሜሪካን መዝሙር ነው የሚያደርገው በአሜሪካን ጨዋታ ወይስ አንተ እንዲያው በላንተ አስሎን አላ ቪዲዮ ላይ ቀርጬ እኮ ፌስቡክ ላይ ልክቷል። እንዲያው በላንተ የጨነቀን አባል በልሏል ተጫውተው አረና በርየ በሬ እያሉ ሳርየ በሉ እንኳን ሊታረሱ አልቀመዳል ሀርያ በሌ አላ ታማኝ አረዱ በሬ አትበለው ልጁን አሜሪካ ተወልዶ ልጁን ውሃውየው በሬ ታማኝ ተው እንጂ ኧረ ታማኝ ተው ውሃውየው በሬ አያጎልህም እና ምን ልበለው አልኩ ዋስቶ ነው ኧረ እንዳጨርስ ኧረ አይሆንም ገጠርኛ ነው መስሎ ነው የሚገርምህ ገጠር ደሞዝ ገጠርኛ የኔ ልጅማ ገና የአማርኛ ተው ገጠርኛ አማርኛም ገጠርኛ የኛው አገር ያድኩት አሰለም ግን ዋይት ሃውስ አረና በሬዋ በሬ እያሉ ሳርዬ በሉ እንኳን ታረሱ አለ አያቸው ምንድን ነው የአዲስ አበባ እና አሁን ቴዎድሮስ እያደገ ነው። አሁንማ 4 ዓመቱ ነው። ለምን ባለቤትና ቴዎድሮስ ለምን አልመጡ? ለምን መሰለህ መስሪያ ቤት አልፈቅድላታል። እምቢ አሉ። መስሪያ ቤት አልፈቅድላት ፈቃድ የለም ማጫወት። እኔ ካሚንግ በተረኛ ደግሞ እኔ ጎይንግ ካሚንግ ደረሰለም ግን እሱ ካሚንግ አሷ ጎይንግ አሁን እኔ እንደውም የሰማሁት እንደው ፋሲል እንደው መናገር አልፈለገም እንጂ ሰው ፊት ሳያቋርጥ ለአንድ ሰዓት እንግሊዝኛ እንዳጨርስ ይችላል። አይ አልችልም እንግሊዝኛ። ለምን መሰለህ እንግሊዝኛ አሁን ቻለ ምን ተረም ነው አንድ ዚህ ጓን ወግልበር ነው በሽ ወገኛ ላይ የሆነ የበላይ ልጅ ተመርቆ ዲዚ ፍቅር የሚባለው ልጅ ተመርቆ ህዝቡ እንደዚህ ከቧል። በእንግሊዝኛ ተረርጓል እሱ ራስ ባንድ ዘፍነናል። እኛ ራስ ባንድ እንደዚህ አሉ ቁጭ ብለናል። ኦዲ አብዮት የሚባል ልጅ አለ ተወው። ኦዲ ቀጥሎ ደግሞ ሄኖክ ነጋሽ አለ። ወዲህ በኩል ያለው ወዲያ በኩል ምሽት ያለች ህዝቡ አለ። አሁን ፍቅር ወጥቶ ትር ህዝቡ ዲስና ያለቅሳል። ሰው ያለቅሳል። ዞር ብዬ ሳይ እና ቤቱ ምን አይነቱም ያለቅሳል። ይብታል ማለት ነው። ዞር ብዬ ሳይ ምሽት ይብታል። ፋሲል የኔም ባደሞ ደርሶ ይመጣል። ቶሎ ይመጣል። ኋላ ቀስዬ ሄኖክ እንቀስላል ይሁን ልጅ ምን እያለ ነው ታለቅሱት? ማይ ፋዘር ቲቺንግ ሲል ሰምቻለሁ። ቲቺንግ ሰምቻለሁ። ይሁን የመምህር ነበር እንዴ? ያው እሱ ግን ሌላ ፈለገው አባቴ እንደ ዘፈን ብቻ ሳይሆን እንደ መምህርም ነው። እኔ ግን ማይ ፋዘር ቲቺንግ ሲል እንደ ጌታ ያንለይ ቲታይ መምህር ነበር እንዴ? ይሁን በልቤ አላ ሄኖክ ይሁን ልጅ ምን እያለ ነው የምታለቅሱት? ሂስቶሪውን በእናትህ ከተወለደ እስካሁን ያለውን ሂስቶሪ እያወጣ ምን እያለ እንጃባ ሰው ከተናገር እንጃባን ልምድ እንዲህ እያለ ለማብራራት ሳይገባ ዝም ብሎ ማለት ለካ የሚያለቅስ እሱም ናቤቱም ሰውን እያሉ ያመርካቱ ይስር አድርጎ ነው አብሮ ይስና እያየ ሲለቀስ አብሮ ኋላ እስከ 1 ዓመት እኮ ያን ነገር እንዳላወቀው እያልኩ ምሳድሯ ሸጎጥ እንዳላወቀው የሆነ ነው ስለስንገለኝ እዛ እንዳን ነገር እንዳላወቀው ይዘብዞ 50 ተቀበላል። አሁን እኔ እኮ ሄኖክ የለም ሲቲንግ ብሎ ይሰማል አለ ሄኖክ ያው ተናግሮብሃል እንዴ? ያው ይሄ አልዋሽም። ሰርቲፊኬት ይላቀሳል ህዝቡ ግን ፍቅር ተርም ያለ በግልጽ ሄኖክ
ምን እያለ እንጃ